ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት በ14ኛው ጉባኤ ላይ የወሰንኳቸው ውሳኔዎችን አስቀጥላለሁ ሲል መግለጫ ሰጠ። በኢትዮጵያ ምርጫ ቦርድ እውቅና የተነፈገው ህወሓት ያለ የኢትዮጵያ ምርጫ ቦርድ ፍቃድና እውቅና ያካሄደውን በራሱ 14ኛው ጉባኤ ብሎ የሚጠራው ጉባኤ ላይ የወሰንኳቸው ውሳኔዎችን አስቀጥላለሁ ሲል ዛሬ በሰጠው መግለጫ ገልጿል። ለ3 ቀናት ከመላው ትግራይ የሰበሰባቸውን ካድሬዎቹን በመቀሌ ከተማ ሰብስቦ ማጠናቀቁን በገለጸበት ወቅት ነው ይህንን መግለጫ የሰጠው። በየሳምንቱ መግለጫ የሚሰጠውና የፕሪቶሪያውን ውል ቀድሞ በመጣስ በኢትዮጵያ ህገ መንግስት ከተቋቋመው የምርጫ ቦርድ ህግ ውጪ ጉባኤ ያካሄደው ህወሓት አሁንም የፌዴራል መንግስት የፕሪቶሪያውን ውል ጥሷል ሲል ነው በመግለጫው ላይ ያሰፈረው። ይህንን ለ3 ቀናት ያካሄደው የካድሬዎቹ ስብሰባ በጊዜያዊ አስተዳደሩ ላይ በታጣቂዎቹ ያልተሳካ መፈንቅለ መንግስት ካደረገ በኋላ ነው። የትግራይ የሰላም ኃይል የአካባቢ ንጽህና በማካሄድ ህዝባዊነት ማሳየቱን ገለጸ። በዛሬው ቀን ታህሳስ 2 2018 ዓ.ም የትግራይ የሰላም ኃይል ቲፒኤፍ ክፍለ ሰራዊት ኮሚዒሳ አድሃና በአፋር ክልል ያሉ ወረዳ ጤና ጣቢያ የአካባቢ ጽዳት ስራ በመስራት ለአፋር ህዝብ ያለው ክብር፣ ፍቅርና ትስስር በተግባር አሳይቷል ሲል ኃይሉ አስታውቋል። ይህ በትግራይ ክልልና አፋር ክልል ተወላጆች ያለው ኢትዮጵያዊ የመተጋገዝ የወንድማማችነትና የአብሮነት ትስስር ተጠናክሮ እንደሚቀጥልም የቲፒኤፍ አመራሮች ገልጸዋል። ግብጽ ሰላምና መረጋጋትን አደጋ ላይ ከሚጥሉ አፍራሽ ንግግሮችና ድርጊቶች መቆጠብ ይገባታል ሲሉ በጠቅላይ ሚኒስተር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳ ተናገሩ። ግብጽ በአባይ ወንዝ ላይ የምታራምደው የቅኝ ግዛት ትርክት አክትሟል ያሉት ሚኒስትሩ በቅኝ ግዛት ዘመን አስተሳሰብ ጥቅምን ማረጋገጥ እንደማይቻልም አጽንኦት ሰጥተዋል። ሚኒስትሩ ግብጽ በናይል ወንዝ እኔ ብቻ የበላይነቱን ልውሰድ የሚል ጊዜው ያለፈበት ትርክት ተቀባይነት እንደሌለው ገልጸው መሰል እሳቤዎች ከሀገር ባለፈ ቀጠናዊ መረጋጋትን ስጋት ውስጥ የሚከቱ መሆናቸውን አስረድተዋል። አክለውም ከሰሞኑ የግብጽ የውጭ ጉዳይ ሚኒስተር መሐመድ አብደላቲ ታላቁ የኢትዮጵያ ህዳሴ ግድብ በተመለከተ የሰጡትን አስተያየት በጽኑ ያወገዙት ዶክተር ቢቂላ ሁሪሳ የአብደላቲን ንግግር የዘመኑን እውነታ የማይመጥን የቅኝ ግዛት እሳቤ ሲሉ ገልጸውታል። በተጨማሪም ግብጽ ኢትዮጵያ እንዳትረጋጋ ተላላኪ ቡድኖችን በመመልመልና በማሰማራት እየደገፈች መሆኑን ገልጸው ይህንን አካሄድ ኃላፊነት የጎደለውና ጠባጫሪ ድርጊት ነው ሲሉ ኮንነዋል። ሚኒስትሩ የናይል ወንዝ አብዛኛው ድርሻ የምትወስደው ኢትዮጵያ ሀብቷን የመጠቀም ህጋዊ መብት እንዳላት አበክረው የገለጹ ሲሆን ግብጽ በናይል ውሃ ላይ ብቻዬን ልጠቀም በሚል እያራመደች ያለችው አቋም ጊዜው ያለፈበት መሆኑን አመላክተዋል። ሚኒስትሩ አያይዘውም የኢትዮጵያ የባህር በር ባለቤትነት ጥያቄ ህጋዊና በመርህ ላይ የተመሰረተ መሆኑንና ዓለም አቀፉ ማህበረሰብም ይህንን የኢትዮጵያ መብት እውቅና እየሰጠው እንደሚገኝ መግለጻቸው ተዘግቧል። ሚኒስትሩ በመግለጫው አክለውም አንዳንድ የሀገሪቱ ባለስልጣናት አሁንም በቅኝ ግዛት ዘመን አስተሳሰብ ውስጥ የተዘፈቁ መሆናቸውን እንዲሁም በአባይ ወንዝ ላይ የብቸኛ ባለቤትነት ወይም የጠቅላይነት አመለካከት አላቸው ሲሉ በጽኑ ግብጽን ኮንነዋል። ሚኒስትሩ በመግለጫው ግብጽ የቅኝ ግዛት ዘመን ስምምነቶችን በተደጋጋሚ ማንሳቷን አጥብቀው የተቸ ሲሆኑ አዲስ አበባ ካይሮ ለመተው እየከበዳት ያሉትን የቅኝ ግዛት ቅሪቶችን የምትሸከምበት ጫንቃም ሆነ የምታስተናግድበት ምንም ቦታ የላትም ሲሉ አበክረው ገልጸዋል። ግብጾች የቅኝ ግዛት ዘመን ስምምነቶችን በመጥቀስ ስለ ታሪካዊ መብቶቻቸው ያወሳሉ ያለው የሚኒስትሩ መግለጫ ይህንን የተሳሳተ አካሄድና ጥረት ያስተሳሰብና አመራር ውድቀት ነው። ኢትዮጵያ በፍጹም የማያስበረግጋትን ይህንን የጃጀ የጨዋታ መመሪያና መርህ ለመተው ጊዜው አሁን ነው ሲል አጽንኦት ሰጥቷል። ሚኒስቴሩ በተጨማሪም ግብጽ የአፍሪካ ቀንድን ለማተራመስ ለረጅም ጊዜ የዘለቀ ጥረት ማድረጓን በመጥቀስ የወቀሰ ሲሆን አያይዞም የግብጽ ባለስልጣናት ተላላኪ ደካማና የተከፋፈሉ ጥገኛ መንግስታትን ለማስፈን በማሰብ በኢትዮጵያ ላይ ያተኮረ ቢሆንም በኢትዮጵያ ብቻ ያልተገደበ ቀጠናውን የማተራመስ ዘመቻ ታካሂዳለች ሲል ከሷል።
የኢትዮጵያ ኤምባሲ በዋሽንግተን ዲሲ በተዘጋጀው የኤምባሲዎች ውድድር አሸነፈ። በአሜሪካ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ 12th Annual ኢንተርናሽናል ኤምባሲ ሾውኬዝ በሚል በህዳር 30 2018 ዓ.ም የተለያዩ ሀገራት ኤምባሲዎች በተሳተፉበት ኤግዚቢሽን እና ባዛር ውድድር አንደኛ በመውጣት ዋንጫ ተሸልሟል። በመርሃ ግብሩ ላይ የኢትዮጵያን የኢንቨስትመንት እና ቱሪዝም እምቅ አቅሞችን ማስተዋወቅ የተቻለ ሲሆን መቀመጫቸውን በዋሽንግተን ዲሲ ካደረጉ 70 ኤምባሲዎች ጋር ተወዳድረው ነው ኤምባሲው ያሸነፈው። በፕሮግራሙ ላይ የኢትዮጵያ ቡናና ባህላዊ አፈላል ስርዓት፣ የኢትዮጵያ ባህላዊ ውዝዋዜ ትርኢት፣ ባህላዊ ምግብና መጠጦች የዝግጅቱ አካል የነበሩ ሲሆን የኢትዮጵያ አየር መንገድ ፕሮሞሽን የተለያዩ የሀገራችን ባህላዊ ውዝዋዜዎች፣ የአክሱም ሐውልት፣ የላሊበላ ውቅር አብያተ ክርስቲያናት፣ የአልነጃሲ መስጂድ፣ ጥንታዊቷ የሐረር ከተማ፣ የሰሜንና ባሌ ተራሮችን ጨምሮ የኢትዮጵያ የቱሪዝም ሀብቶችም ቀርበዋል። በዕለቱ ዳኞች በሰጡት ምርጫ መሰረት የኢትዮጵያ ኤምባሲ ከ70 ኤምባሲዎች ጋር ተወዳድሮ The Best Embassy of the Year በሚል የተዘጋጀውን ዋንጫ መረከቡ ተዘግቧል። የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች በአዲስ አበባ መግለጫ ሰጡ። የአማራ ክልል ህዝብ ከዚህ በላይ ጦርነት እያደረሰ ያለውን ችግር መሸከም ስለማይችል አሁንም ድረስ የታጠቁ አካላት የሰላም መንገድን እንዲመርጡ የአማራ ፋኖ ህዝባዊ ድርጅት አፋሃድ ከፍተኛ አመራሮች ጥሪ አቅርበዋል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈረመውን የሰላም ስምምነት አስመልክቶ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች በአዲስ አበባ በዛሬው ዕለት መግለጫ ሰጥተዋል። የአማራ ህዝብን ጥያቄ እናስመልሳለን ብለን ወደ ጫካ ብንገባም ትግላችን የአማራ ህዝብ ጠል በሆኑና ኢትዮጵያ እንድትፈርስ በሚፈልጉ የውጭና የሀገር ውስጥ ጠላቶች እጅ መውደቁ ድርጅቱ ወደ ሰላም ስምምነት መምጣቱን አመራሮቹ ገልጸዋል። የአማራ ፋኖ ህዝባዊ ድርጅት ወደ ትጥቅ ትግል ከገባበት ካለፉት 3 ዓመታት ወዲህ የአማራ ክልል ህዝብ በሰላም መንቀሳቀስ የማይችልበት ደረጃ መድረሱንና ከትምህርት ከጤናና ሌሎችም አገልግሎቶች ውጪ ሆኖ ከፍተኛ ችግር ማስተናገዱንም የአማራ ፋኖ ህዝባዊ ድርጅት ምክትል የፖለቲካ መምሪያ ኃላፊና የወሎ ቤት አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ አቶ ኢያሱ አበራ ተናግረዋል። የትኛውም ጥያቄ በሰላማዊ መንገድ እንጂ በጦርነት የሚፈታ ባለመሆኑ እንዲሁም የክልሉ ህዝብ በሰላም እጦት ከሚደርስበት ችግር እንዲወጣ ድርጅቱ የሰላም ስምምነቱን መፈረሙንም ገልጸዋል። እስከ መቼ ነው ጦርነት ውስጥ የምንቆየው የሚል ጥያቄ በድርጅቱ ውስጥ በየደረጃው ካሉ ሰራዊት አባላት ጥያቄ ሲነሳ እንደነበር የገለጸው የአማራ ፋኖ ህዝባዊ ድርጅት የጎጃም ጠቅላይ ግዛት እዝ ፋይናንስ ኃላፊ አሁን የተደረሰው የሰላም ስምምነት ተገቢ መሆኑን አረጋግጧል። በተደረሰው ስምምነትም ሁላችንም ደስተኞች ነን ሲልም ገልጿል። የድርጅቱ የጽህፈት ቤት ምክትል ኃላፊና የወሎ ቤት አማራ ጠቅላይ ግዛት እዝ አስተዳደርና ማህበራዊ ጉዳይ ኃላፊ አቶ ግርማ እጅጋየሁ በበኩላቸው አማራ ጠል ወይም ኢትዮጵያን ጠል የሆኑት ህወሓትና ሻዕቢያ ከግብጽ ተልዕኮ ተቀብለው የአማራን ክልል የማተራመስ አጀንዳ ይዘው እየተንቀሳቀሱ በመሆኑ አካሄዳችን ትክክል አይደለም ብለን ወደ ድርድር መጥተናል ብለዋል። የብራዚል የቀድሞ ፕሬዝዳንት የእስር ጊዜ ለመቀነስ በተደረገ ጥረት በምክር ቤት ውስጥ ግብግብ ተፈጠረ። የብራዚል ወግ አጥባቂ የህዝብ እንደራሴዎች የቀድሞው ፕሬዝዳንት ዣሂር ቦልሶናሮን የእስር ጊዜ የሚቀንስ ህግ ለማጽደቅ ጫና ሲያደርጉ በምክር ቤት ውስጥ ግብግብ ተነስቷል። የጸጥታ ኃይሎች ምክር ቤቱን ለማረጋጋት ሲሞክሩ ግብግቡ የተነሳ ሲሆን አንድ ግራ ዘመም ህግ አውጪ ከምክር ቤቱ በፖሊስ ታጅበው እንዲወጡም ተደርጓል። ቦልሶናሮ እንደ አውሮፓውያን አቆጣጠር በ2022 የተደረገው ምርጫ ተከትሎ መፈንቅለ መንግስት አሲረዋል በሚል ክስ የ27 ዓመት እስር ተፈርዶባቸዋል። የቀድሞው ፕሬዝዳንት ከያዝነው ወር ጀምሮ የተፈረደባቸውን የእስር ጊዜም ጀምረዋል። የቦልሶናሮ ወግ አጥባቂ ደጋፊዎች ከመፈንቅለ መንግስት ጋር በተያያዘ የሚቀርቡ ክሶች የሚያስከትሉትን የእስር ጊዜ የሚቀንስ ህግ ለምክር ቤት አቅርበዋል። ህግ አውጪዎቹ ቦልሶናሮ ከስልጣን ሲወርዱ የመንግስት መስሪያ ቤቶችን ጥሰው የገቡ ደጋፊዎቻቸው ነፃ የሚወጡበትን መንገድ ለማግኘትም እየሞከሩ ነው። የቦልሶናሮ ጠበቆች እንዳሉት የቀድሞ ፕሬዝዳንት ቀዶ ሕክምና ለማድረግ ከእስር ቤት እንዲወጡ የቀረበው ጥያቄ አዎንታዊ ምላሽ አላገኘም። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ